አሳስቦ ነው ወይ ይሄ? ሳይታዩ እንዴት አሁን ፈጣሪ እንዴት ይታያል? መልካም እሺ። እነ ገብርኤል ማርያም ሳይታዩ እንዴት ፎቶ ሊሰራ ቻለ የሚል ነው ጥያቄ አይደለ? አይደለ? መልካም። እኛ ገብርኤልም ፈጣሪ ነው ገብርኤልም ፈጣሪ ነው ብለን አናምንም። ማርያምም ፈጣሪ ነች ብለን አናምንም። ማርያም አልታየችም ብለን አናምንም። ስለዚህ ጥያቄው ስህተት ነው ማለት ነው። ሳይታዩ ፈጣሪ ሳይታይ ገብርኤልና ገብርኤልና ማርያምን ፎቶ እንዴት ታነሳላችሁ ሳይታዩ የሚል ጥያቄ ነው የጠየቀን። ሰው ገብርኤልም ፈጣሪ አይደለም፣ ማርያምም ፈጣሪ አይደለችም። ማርያም በደንብ ታይታለች፣ ገብርኤልም ደግሞ በመገለጥ ደጋግሞ ታይቷል ማለት ነው። የታዩት ሊሳሉ ይችላሉ ማለት ነው። በተገለጡበት ይሳላሉ ማለት ነው። ነገር ግን ሃላንድ ፕሮፋይል ላይ እያየው ስለሆነ ሙስሊም ነኝ ባልከን መሰረት ጋንም ከሚገቡት አንዱ ነህ። ታውቃለህ አይደለ? ጋንም ከሚገቡት አንዱ ነህ። ምክንያቱም ፎቶ የሚሰራና ፎቶን የሚይዝ ጋንም ከሚገቡት አንዱ ነው አይደለ? ስለዚህ ጋንም ገቢ ነው አይደለ? እንደ እምነትህ ከሆን አይቀር እንዴት ፈጣሪዎች እንዴት አሁን ፈጣሪዎች እንዴት በፎቶ ሊገለጹ ወይ ደግሞ አንድ ሰው ሳያቸው ማንም ሰው ሳያቸው የጠየቁህን መልስ በፎቶ ሊገለጹ ይችላሉ? የጠየቁህን መልስ። ጋንም ገቢ ከሚሆኑት አንዱ ነህ እንደ ራስ አስተምሮ መሰረት። ምክንያቱም እንደ እስልምና አስተምሮ ፎቶ ይቻላል፣ ፒክቸር ማስቀመጥ መያዝ ይቻላል። ይቻላል ያለ አንድ ጋነም ከሚገቡት ነኝ ጋነም ከሚገቡት ነኝ በልና ጥያቄን ቀጥል። ችግር የለውም እቀበላለሁ። ቆይ ኮመንት ላይ ተረጋጉ። ምንም ይሁን ሙስሊም ነኝ ብሎ ነው የመጣው አይደለ? ሙስሊም ነህ ፕሮቴስታንት ነህ? ሙሐመድ ነብዬ ነው አላህ አምላኬ ነው በል እስኪ ሙስሊም ከሆንክ ሰማላ። ወላሂ ላዚ ሙስሊም ነኝ። ሙሐመድ ነብዬ ነው። ሙሐመድ ነብይ ነው ብለህ ነው የምታምነው? ምን በለው እስኪ በቃል በለው። አምናለሁ። ምን ብለህ? ሙሐመድ ነብይን አምናለሁ። በቃ ሙሐመድ ብዬ አምናለሁ። ስለዚህ ጋነም ከሚገቡት ነገር ነህ ማለት ነው። ምክንያቱም ፒክቸር የሚሰራ ፒክቸር የሚይዝም በቂያማ ቀን የተጠላው መጥፎ ሰው እሱ ነው ብሏል። ስለዚህ አንተ የተጠላውና መጥፎ ነህ እንደ እስልምና አስተምሮ አይደለ? ነህ ወይ? ሰዓታችን እየገደልክ ነው። እናመሰግናለን። ኤኒዌይስ እኛ ጋር በተገለጠው ልክ ይሳላል፣ ችግር የለው። ምክንያቱም በቂያማ ቀን ከሚቀጠቀጡትና ከፍጡራን የተጣሉት ተብለን ስላልተገለጥን ኢሜጅ የሚሰሩት ማለት ነው። ኤኒዌይስ ወደ ቶፒክ መልሰው ክርስቲያን እፎይ ስላሴ በተገለጠው ይሳላል። ስላሴ የሚሆን አንድ አምላክም አንተም ጋነም ከሚገቡት አንዱ ነህ። ምክንያቱም ኢሜጅ ያለ ፕሮፋይል ላይ በቂያማ ቀን ከሚቀጠቀጡት አንዱ ትሆናለህ ማለት ነው። እፎይ እባክህን ኧረ ጥያቄ መልስልኝ። ትናንትናም እንደዚሁ አስቀምጠኸኝ ከወጣሁ በኋላ አልተመለስኩም እኮ። ነገርኩህ እኮ እኛ ጋር ችግር የለውም አልኩህ እኮ። እኛ ጋር ይህንን ጥያቄ የምጠይቀው ምንድነው? እንዲህ የሳላችሁ በቂያማ ቀን ትቀጠቀጣላችሁ እንደናንተ ብንባል ኖሮ
ትቀጠቀጣለህ ትለኛለህ። እኛ ጋር ግን መጽሐፍ ለእሱ ቅዱስ ላይ አይደለም። አይ ከየት ያልታየ እንዴት ለእሱ አይሰገድም? አሁን ለምስሉ ለስላሴ ምስል አይሰገድም? አዳምጣ። እኛ ፈጣሪ በባህሪው ታይቷል ብለና እናምንም። ነገር ግን በመጽሐፍ ቅዱስ ላይ በተገለጠው ለማስተማሪያነት እሱ ተስሏል። በተገለጠው ለምሳሌ ገብርኤል በተደጋጋሚ ተገልጧል። ለማርያም ተገልጧል፣ ለዳንኤል ተገልጧል፣ የተለያየ ቦታ ላይ ተገልጧል። ገብርኤልን ግን በባህሪው እንኳን አምላክ ገብርኤል እንኳን በባህሪው ታይቷል ብለን አናምንም። እሱንም እያየ ሳላለ ብለን አናምንም። ነገር ግን በመጽሐፍ ቅዱስ በተገለጠበት በዛ በተገለጠበት ተስሏል። ከዛ አንጻር ነው። ይሄ ደግሞ አንተም ላይ ያለ ሱራ 19 ከቁጥር 17 እስከ 21 ድረስ አንብብ፣ ገብርኤል እንዴት እንደተገለጠ። መጽሐፍ ቅዱስ ላይ የተገለጸውን በጽሁፍ የነበረው ወደ ምስል ተቀይሯል ማለት ነው። በምስል እኔ ከዚህ ጋር የተያዘ ጥያቄ ነው። አሁን አንድ ዋና ጥያቄ ልጠይቅህ። ፎቶ አይደለም ሲጀመር፣ ደግሞ ፎቶ አይደለም። ምስልና ፎቶ ለዩ። በትንሹ ፎቶና ምስልን ለዩ። በእስልምና እነኚህ ምስሎች ምናምን ገሃነም የሚያስገቡ ናቸው። የሚያስቀጠቅጠ ነው። ከእስልምና ወጥታችኋል ሁለታችሁ። ይሄ ፎቶ ፕሮፋይላችሁ ያላችሁ ቲክቶክ ላይ ያሉ ሙስሊሞች እንዳለ ከእስልምና ወጡ ናቸው። ህይወት ያላቸውን ተንቀሳቃሽ ነገሮችን ምስል ያላቸውን የሚሰሩም የሚይዙም ካሉ መልአክ የማይቀርባቸውም ገሃነም ከሚገቡት ውስጥ ናቸው። ነብያችሁ ያስተምሮ መሰረት ማለት ነው። ሰው ወደ ቶፒኩ መልሰው ክርስቲያን ግን ኮሜንተሮች በስመ አብ እንዴት ናቸው? ኮመንተሮቹን ተዋቸው። እነሱን አንዴ ትላንት ተዋቸው በቃ ኮመንተሮችን። አሁን ቶፒክ ተስቀይስ አሁን ቶፒኩን ፓራፍሬዝ አድርገው ክርስቲያን ኮመንት ላይ አሁን ነገር አትጻፉ በተቻላችሁ መጠን ስርዓት አድርጉ። ከዚህ በኋላ ሚዩት ነው ማድረጋችሁ። ኮሜንት ላይ የማየውን ነገር የምጽፉ ሰዎች ረፉ። ኦኬ እሺ፣ ቶፒካችን ላይ እንመለስና ሜቢ አንድ አምላክ መቀጠል የምትችል ከሆነ ስለ አርሹ የምታወራው ነገር አለ ወይ? ሃላንድ ፕሊዝ። ፕሮቴስታንትም ቆይ አንዴ ኮመንቶች ይሁን ፕሮቴስታንት ምን አገባን ካዳ ሙስሊም ነኝ ብሎ ከመጣ ሃይማኖቱን ክዶ ከመጣ መሐመድ ነብዬ ነው ካለ ፕሮቴስታንት ሆኖ ምን አገባን እኛ? ሀይ እንትን አታደርጉት፣ ያልበላችሁን አትከቁ። ሙስሊም ነኝ መሐመድ ነብዬ ነው የሚል ፕሮቴስታንት ካለ ምን አገባን? እንደ ሙስሊም ነው ትሪት የምናደርገው። መሐመድ ነብዬ ነው እኔ ሙስሊም ነኝ የሚል ፕሮቴስታንት ካለ እዚህ ጋር ጋነበት ምክንያት ምንድን ነው? ኮሜንት ላይ እስኪ ሌላውን ተውትና ታፕታፕ ሊንክ ብቻ ለማድረግ ሞክሩበት። ምክንያት ሃላንድ ኔትወርክ የሚሰራልህ ከሆነ ጥያቄ ልጠይቅህ እስኪ። ኔትወርክ በደንብ ይሰራል? መደናቆር እንዳይሆን ማለት ነው። ኦኬ፣ እስኪ ስለ አርሹ ንገረኝ። አርሹን ለምንድን ነው አላህ የፈጠረው? ፈጣሪ ሊኖርበት ነው። ፈጣሪ ሊኖርበት ኦኬ። ስለዚህ አላህ መጀመሪያ መኖሪያ ያልነበረውን መኖሪያ ሰራና እዛ ላይ መኖር ጀመረ ማለት ነው። እሺ፣ እናመሰግናለን። ስለዚህ በእስልምና አላህ ከፍጡራት ወይም ደግሞ ከፈጠራቸው ነገሮች ምንም ነገር አይፈልግም ብላችሁ ታምናላችሁ? ቆይ አንዴ። ስለዚህ አላህ ለመኖር ምን ያስፈልገዋል ማለት ነው? አሽ ያስፈልገዋል። ሲጀመር የፈጠረን ፈጣሪ ነው። ሁላችንም ማለት ነው ሊኖርበት ነው አይደል? አላህ የፈጠረው ሊኖርበት ነው ያልከው። እንዴት ሆኖ ነው የሚኖረው አርሹ ላይ? ሲጀመርም አላህ ነው የፈጠረን። ለዛ አላህ እስከፈጠረን ድረስ የለ አርሹ ላይ እንዴት ሆኖ ነው የሚኖረው? ቤት ሰርቶ ነው? ተኝቶ ነው? ተቀምጦ ነው? ተንሳፎ ነው? እንዴት ሆኖ ነው ያለው? ምክንያቱም የለ ገሃነም ገባ ምናምን የሚባል ለማማረኝ የለም። አንድ ነገር ስመኝ፣ ሲጀመር በፎቶና በእንዴት አንተ በገለጻ እንዴት ታምናለህ እንዴ? በፎቶ አንተ ፈጣሪ ወይ ማርያም ወይ ገብርኤል ተብሎ በፎቶ ሃላንድ እሱን ታማናል። ጨርሰናል። ምንድን ነው የምታወራው? ሃላንድ ማን አያቸው? ያልተጠየቀውን ለምን ትመልሳለህ? ኦኬ ክፈትለት በቃ ገሃነም እንደሚገባ አሳየው። በዋሪያም 59ን 51 አንዴ ክፈትለት። አሁንም ኢሜጅ ላይ ነን ያለው፣ ምስል ላይ ነው ያለው ይሄ ልጅ። ኦልራይት
ገሃነም ትገባለህ ያለ እኔ አይደለሁም ነብይህ ነው ያለ። ና አንብብ። ማይክን አንሳና አንብበው። አንብብ። ያውም the most severely punished ከሚሆኑት አንዱ እንዳንተ አይነቶቹ ናቸው። አንብብ ነብይህ እንደተናገረው። ይሄን ያደረከውን ፕሮፋይል ፎቶ አላህ ያመጣና በቂያማ ቀን ነፍስ ስጠው ተብለህ የምትቀጣው አንተ። አንብብ፣ አዲሱን አንብብ። ድምፁን ከፍ አድርግቶ ያንብባ። ራስ አንብብ። ሃላንድ አንብበው። እንባለን አንብብ። ገሃነም ከሚገቡት አንዱ አንተነ በነቢዩ አስተምሮ በእስልምናው ነቢይ ብለው በሚከተሉት መሐመድ አስተምሮ መሰረት ዘሆል ቲክቶክ ላይ ያሉ ሙስሊሞች ገሃነም ገቢ ናቸው። አስተምሮታችሁን እንኳን አታውቁም። የእናንተ አላህ የሚልካቸው መላኢካዎች ምስል ይፈራሉ። ደምሰንጀር ኦፍ አላህ ሰይድ ነቢይህ ነው የት ነው ያለው? among the people who will be the most severely punished on the day of resurrection will be the image makers. በቂያማ ቀን በጣም ከሚቀጡት ወይንም ደግሞ በትንሣኤ ቀን ከፍተኛ ቅጣት ከሚጠብቃቸው ምስል የሚሰሩ ናቸው። ምስል የሚይዙ ምስል የሚጠቀሙ። በሌላ ሀዲስ ላይ ደግሞ እየተቀጠቀጥክ ህይወት ስጠው ትባላለህ። ምስል የምትጠቀም ከሆነ አናገር የያዝከውን ምስል ህይወት ስጠው እያለ ይልሃል ማለት ነው። ያው the image makers will be punished on the day of resurrection and will be told give life to that which you have created. ምን ትባላለህ? በቂያማ ቀን ምስሉ ይመጣልህና ህይወት ስጠው ተብለህ ትነገራለህ። ይሄን ለፈጠርከው ምስል፣ ይሄንን ላደረግከው ምስል ህይወት ስጠው እየተባልክ ለምስሉ ህይወት እንድትሰጥ ትቀጠቀጣለህ ገና። ስለዚህ ምስል እዛ እየተንቀሳቀስክ ስለ ምስል ጥያቄኛ ጋር ስመጣ ምን ላይ ቆመህ ነው? በመጀመሪያ እኛ ጋር እንደዚህ አይነት ትዕዛዝ ቢኖር ኖረው አንተ ያልከው ነገር ምስል ትክክል አይደለም ብለህ ትጠይቀናለህ። በቂያማ ቀን ያስቀጠቅጣል ትለናለህ። እኛ ጋር ምስል በማድረጋችን በቂያማ ቀን እንዳንተ በሽብልቅ አናታችን ይቀጠቀጣል፣ ህይወት ስጡት ለምስሉ አናግሩት ትባላላችሁ ተብለን አልተባል። አንተ ነው የተባልከው። አንተ ይጭነቅህ እንጂ ምስል አንተ ምስል እዛ አለ። መልአክም አይጠጋ ምስል ባለበት መልአክ አይገባም ስላለ ነብይህ ማለት ነው። ስለዚህ አጋንንት ሰይጣን በደማችሁ ውስጥ ይዞራል ብሏል። ምስል ካለ ደግሞ መልአክ ወደ ቤታችሁም አይገባም። ነብይህም ምስል ባለበት መልአክ አይገባም ብሎኝ ጅብሪል 15 ቀን ቀርቶብኛል ብሏል። አንተ ደግሞ እድሜ ልክህን አካውንት ውስጥ ምስል እዛ ነው የምትዞረው። የአንድ አካውንት በአጋንንት የተመታ ነው፣ ቤትህም በአጋንንት የተመታ ይሆናል ማለት ነው። እና እንደዛ ነው። እሺ ቀጥል። ሮዳ ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነሽ? እንኳን ደህና መጣሽ። ጓደኛ ቆያችሁኝ አለ። ሌላ እኔ ጥያቄ መጠየቅ ፈልጌ ነበር። ፈቃደኛ ናችሁ? ጥያቄ ትንሽ በኋላ ቆየት ብለሽ ትጠይቂያለሽ። መጀመሪያ እኛን ቶፒክ ሰምተሽው ከሆነ ስለ አርሹ እስኪ የምታውቂውን ነገር ንገሪን። አላህ አርሽን ለምንድን ነው የፈጠረው? ይዋ ስለዚህ ነገር በነገራችን ላይ እኛ ምሳሌ ማናውቀውን አሳልፈ ለሌላ ሰው እንሰጣለን እንጂ ባናውቀው ነገር በናገር ያ ሸሪዓ ራሱ አይፈቅድልኝም። ያን ነገር ጥልቅ እውቀት ያላቸው ሰው ያብራሩ ይሆናል። እኔ አንድ ነገር ብለህ ወደ ሌላ ስለምትገባ ያ ነገር አስፈላጊ አይደለም። እኔ ጥያቄ መጠየቅ ነው ፈልገው። ኦኬ፣ የሚቀድመው ስለ አርሹ ማወቅ ነው ወይ ስለ ክርስትና ጥያቄ መጠየቅ ነው? አንቺ ማስቀደም ያለብሽ ማለቴ እናንተ አሁን እያስተማራችሁ መምህር አባቶች ስለሆናችሁ ይሄን የምጠሩበትን እምነት በስ አውቄ ለመቀበል እንዴት አይነት እምነት ነው የሚለውን ነገር ግልጽ ብታደርጉልኝ ፈልጌ ነው። ስለ አርሹ ደግሞ እንደ አንብበሃል ማሳየት ይዛል፣ ትርጓሜውን ራሱ አስቀምጦልሃል። ላኪን በእናንተ ደግሞ ወርታይ ወራይ የያዘው ፍለጠው ለማለት ደግሞ እዛ ውስጥ ገብቼ
አይፈቀድልኝም። ሀታ አላህ ካለው ውስጥ መጨመርም ሆነ መቀነስም ፍቃድ አይደለም እና በዛ ስለ አርሽ ነገር ላይ ተምረሻል? ጥልቅ እውቀት ያላቸው ጋር ብትወያዩ ደስ ይለኛል። ስለ አርሽ አስተምረውሻል ኡስታዞች? አዎ ቢያስተምሩ ኦኬ። ለኔ ቢያስ ለራሴ እውቀት ያህል እንጂ ለራሴው ለማስረዳት ይከብደኛል። እኔ ሀርሽ ላይ ነው ብዬ ነው የማምነው። ላኪን እንደዛ ብዬ ሳምን ደግሞ እናንተ ሌላ ነገር ስለምትሉ ስለ አርሽ የምታውቂውን በቃ 2 ደቂቃ ሰጥቼሻለሁ። አውሪ፣ አስረጅን እስኪ። አርሽ ምንድን ነው? አርሽ ማለት ሰባተኛ ሰማይ የሚገኝ ከሰማይ በላይ ነው አይደለ እንዴ? አላህ ደግሞ በዛቱ እዛ ነው ይባላል። ግን በእውቀቱም ሆነ በሁሉ ነገሩ በሲፋቱ ደግሞ ከኛ ከደም ስራችን የቀረበ ነው የምንለው ማለት ነው። አላህ በሁሉ ቦታ ለኛ የቀረበ ነው። ላኪን በዛቱ ስንል ደግሞ ልክ እንደ ሰው ዛት ሳይሆን ዛት ሲፈት የሚባል አለ በአረበኛ ቃላት። ሲፈት ማለት በቃ አንድ ነገር በአማርኛ ዛት እንደሚባል ማለት ነው። ያንን ስንል ግን እንደ ሰው ይሄ ያለው ይሄ ዛት አለው ይሄ እግር አለው ይሄ እጅ አለው ለማለት አይደለም። ስለዚህ እኔ ስለዚህ ደግሞ ጥልቅ እውቀት የለኝም። እዚህ ውስጥ ባልገባ ለራሴ ደስ ይለኛል ማለት አንድ ነገር ይሄ ነገር ከባድ ነው። ልክ አላህ እንደዚህ ነው ብለን ለማለት ለኔ አይመጥነኝም። ግን እንደዛ ብያለሁ ከአርሽ በላይ አለ ብዬ አምናለሁ። خلاص ሮዳ ጎበዝ ነሽ። አሁን አንቺ ቲክቶክ ላይ ካሉት ኡስታዞች በጣም የተሻለ ጥሩ መልስ መልሰሽልናል። ጎበዝ። ላ ቲክቶክ ላይ እንኳን የለኝም 100% ጥሩ መልስ መልሰሽልናል። ያስፈልግ ኡስታዞች ማሻአላህ ኡስታዞች እኛ ኡስታዞች ቁርአንን ሐፍዘው በጭንቅላታቸው ሐዲስ ጨምረው የሚናገሩ ናቸው። ወላ ያንተ ችግር የለውም። እነሱ ከመሐመድ ይሻላሉ። መሐመድ አልሐፈዘም፣ እነሱ ግን አፍዘዋል። እሺ ችግር የለውም። እሺ አላህ ነብያችን ተሰደቀ ወርዳለሁ በቃ አልተሳደብኩም እኮ ረውዳ። እሺ ረውዳ ከአርሽ በላይ ያለው እጁ ነው ወይስ እግሩ ነው? ወገድ አልልክ ጥያቄ ጠይቀኝ እንኳን አልኩ። እንደዚህ ብለን ልጠይቀኝ ፈቃደኛ አይደለሁም። እግሩ ነው እጁ ነው ብለን ልጠይቀኝ ፈቃደኛ አይደለሁም እያልኩ ነው። እንደዚህ ብዬ ለማብራራት አላህ ካለው ውጭ አንድ ቅንጣት ብትጨምር ነገ ነው መልካም አላህ ገብተን የምንጠይቅበት ነገር ስለሆነ በቃ የሆነ ቆቅልሽ ነገር ቢሆን ያንን ከሌለው ፈላቀው እያልኩላለሁ። ያ ነገር ግን ለኔ አያሰደኝም። እና ምን ልጠይቅሽ አሁን ረውዳ? እኔ ልጠይቅ ነው ጥያቄ ተቀበሉኝ እንደሆነ አዎ ትቀበሉኛለህ። ካለዛ ደግሞ ካልተቀበላችሁኝ ኡስታዞች ጋር ትወያያላችሁ። ውይይት በሳቸው በተማረ ሰው ያምራል። እኔ አሁን ምንም ማቀው ስለሌለኝ ደስ አይልም። እኔ ጋር አንዴ ማለት አስጨነቅሽኝ እኮ እንደዚህ እያልክ ጠየቀኝ ምናምን እያልሽ አሁን እያስፈራራሽ ነው ያለሽው። እና የምታውቂውን መልሽልኝ ያልኩሽ አላህ በዛቱ ከአርሽ በላይ ነው ብለሽ ነበር አይደል መጀመሪያ? ኦኬ የትኛው ዛቱ ነው ከአርሽ በላይ ያለው? ምን ነው አላህ እኮ አንድ ነው ብለን ነው የምናምነው። ሁለት አለን እንዴ? ዛት ስትይ ምኑን ቆጥረሽ ነው ዛት ያልሽው አንቺ መጀመሪያ? እጁን ወይስ እግሩን? ቀድር ሚውት አድርግ አትረብሽ። አልተገለጠም። እጅ እግር ተብሎ የተገለጠ ነገር የለም። ኦኬ ረውዳ ኦኬ ሶሪ። እኔ ጥያቄ አለ በነገራችን ላይ ጥያቄን አስተናግዱኝ ባካችሁ። አላህ ከአርሽ በላይ ነው፣ በእውቀቱ ሁሉን ያካበበ ነው አልሽ አይደለ? አይዋ አንዲት ጥቅስ ብቻ አላህ ከአርሽ በላይ ነው በዛቱ የሚል አንድ ጥቅስ ብቻ። ያመጣው ጥቅስ ምንድን ነው? አሁን እዚህ እንትን ላይ ያለው ምን በማታዩትም በምታዩትም ነገር እመጣለሁ በምታዩትም ነገር እመጣለሁ የሚለው አይዋ እንዴ አላህ በማናየውም በምናየውም ስለማለ በዛቱ ከአርሽ በላይ ነው ማለት ነው። خلاص ስለዚህ ጥያቄ ጠይቀኝ ብዬ ቅድሚያ ነግሬያችኋለሁ። በነገራችን ላይ ይሄን ጥያቄ መጠየቅ ተፈለጋችሁ ማለት ነው ብዙ ኡስታዞች አሉ። ስለዚህ እንትን የሚሏችሁ እና እኔ መጠየቅ እፈልጋለሁ። خلاص ጥያቄን አስተናግዱ። ለምን ትቸኩያለሽ? ትጠይቂያለሽ፣ ችግር የለውም። ስለዚህ አላህ ከአርሽ በላይ ነው በዛቱ ብለው የነገሩሽ ተረት ነው ኡስታዞችሽ ማለት ነው። ላ خلاص እዚሁ ይቁም። ተረት አይደለም ቁርአን ነው ያለው። ተረት በነገራችን ላይ እኛ ጋር ይሰራል። ተረት ካልሆነ በደንብ ስሚ። አላህ በዛቱ ከአርሽ በላይ ነው የሚል አንድ ጥቅስ አምጪ፣ 100 ጥያቄ ጠይቂ። አንድ ብቻ። ስማ እኔ አልኩህ እኮ አላቅም። خلاص እኔ የማቅ ሰው አይደለሁም። ለማወቅ የመጣሁት የሰማሽው ተረት ነው። ስለዛ ተረት
እኮ ላ ላ ተረት ላ ላ ተረት ነው እምነት ለመስማት በእኔ የሰማሽው። አይለካም። ጥያቄሽን ጠይቂ። የምታውቀው ነገር ተረት ተረት ነው የሰማሽው፣ መረጃ የለውም። ተረት ተረት ነው። አይዋ እናንተ ግን ልምዳችሁ ነው። የማያውቅ ሰው እንደዚህ ጥያቄ ሲጀመር አትጠየቁም። ወላ እኔ እንጃ ብቻ ጠይቂ። ጥያቄ ተረት ተረት መጠየቅ ነው አትፈልጉም፣ ያመጣሽው መጠየቅ ነገር። እንጂ። ፕሊስ አንድ አዳምጪ። ረዷ ልንገርህ፣ አንድ ጊዜ ረዷ አዳምጠኝ። ረዷ አዳምጪ። መረጃ ካለሽ ይኸው ለአንዷ 100 ጥያቄ አልኩሽ። ካላመጣሽ ግን ተረት ተረት ነው ተረት ተረት ነው ብለን እንለፍሽ እና ጠይቂ አልኩሽ። ተረት ተረት ነው ሷዞችሽ የነገሩሽ። ሶሪ አንቺ እኮ እውነት ነው ብለሽ አይ ሰምተሽዋል፣ አልረስተዋ ግን የሚለውን እነሱ አንተ በምን የነገሩሽ አይነት ተረት እርግጠኛ ተረት ነው? ነው። አላህ በዛት ከአርሽ ሚጣውንቱ በላይ ነው የሚለውን አንተ በምን አይነት ተረድተህ? ከደም ጋናችሁም ቅርብ ነው ይላል። ከአርሽ በላይ ብቻ ነው አላለም። ካላሰራ እነዚህ ካለ ከአርሽ በላይ ያለው ሲፈቱን ካለ ከዛ ደግሞ በእውቀት ሆነ በሁሉ ነገሩም ደግሞ ከኛ የቀረበ ከሆነ ሌላ ነው የምትፈልገው ነው? ሰው ነው ይውረድ ነው ማለት የያዛችሁት? ኖ ኖ አላለም፣ እንደዛ አላለም። ቢዛት ይላል እዛ ጋር ካላስ አላለም። በቃ አይዋ ያለ የለም። በቃ የለም ካላስ ተረት ተረት ነው ያ። አይዋ የለም በቃ ተረት ተረት ነው። እሺ የእናንተን ጥያቄ አሁን የእናንተ እምነት ማለት ነው የምታምኑትንና የእናንተ እምነት ከዚህኛው እምነት የጠራና አላህ ዘንድ ተቀባይ ያለ እምነት ስለሆነ ልታስረዳኝ እኮ ነው። አንድ ሰው እኮ ጭንቅላት አለው ማገናዘብ ያለው አገናዝቤ የመቀበል የኔ ፍቃድ አይደል እንዴ? ያንተን እምነት ደግሞ ታስረዳኛለህ እንዴት አርግተህ እንደምታምን። ፈጣሪ መሬትና ሰማይን ይሄን ሁላ በኔ አደም ሐልቆ ያቋቋመ ሰው እንዴት አይነት እንደሆነ ሰው ታየው ፈጣሪ ላኪን ሳስጃለ ፈጣሪያችሁ እንዴት እንደሆነ ታስረዳኛለህ። የእናንተ ፈጣሪ ማን ነው ምን ነው የሚለውን እስቲ ገለጽልኝ። እኛ ፈጣሪ እግዚአብሔር ነው፣ ሁሉን የፈጠረ ሁሉን ያስገኘ ሁሉን ካለመኖር ወደ መኖር ያመጣ ሙሐመድንም የፈጠረ አንቺንም የፈጠረ እኛንም የፈጠረ አንድ እግዚአብሔር አለ። እርሱ ሁሉንም ፈጥሯል። እርሱ እዚህ ጋር ብቻ ነው ያለው፣ እዛ ጋር የለም፣ እዚህ ጋር ነው ያለው፣ እዛ ጋር የለም ተብሎ ማይነገርለት፣ እጅና እግር አለው ጭንቅላት ግን የለውም ተብሎ ማይነገርለት፣ ሁለት ባቶች አሉት ወገር ግን የለውም ተብሎ አዳምጪ ባት የሌለው ተብሎ ማይነገርለት። አምላኬን እኮ ነው እየነገርኩሽ ያለው። የምን ስድብ? አምላኬን ነው እየነገርኩሽ ያለው። ስድብ ይመስላታል አምላኬን ስነግራት? ሶሪ አምላኬን ስነግርሽማ ስድብ እንዳይመስለሽ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረንን እንነግርሻለን። እርሱ መንፈስ ነው እግዚአብሔር ብሎናል። እግዚአብሔር መንፈስ ነው። ያ መንፈስ ደግሞ የሆነ ቀን ላይ ባቱን ገልጦ የሚታይ እንዳልሆነ ነግሮናል። የሆነች ባት ያለችው በሱም ገልጦ የሚያሳይ እንዳልሆነ አዳምጪ፣ በደንብ ተረጂ። አምላካችንንማ በደንብ ልናስተዋውቅሽ። ስለዚህ የእኛ አምላክ ከእናንተ ጋር እንደዚህ እያመሳሰልኩትም ስላልሆነ ያመሳሰልኩት መስሎሽ ስድብ እንዳይመስልሽ ማለት ነው። ስለዚህ አምላካችን እኛ የሆነ ቦታ ላይ የሆነ መቀመጫ የሚያስፈልገው እዛ የተቀመጠ እዚህ ቦታ የሌለ እዛ ቦታ ያለ የሚመጣ የሚሄድ የሚወርድ የሚነሳ የሚቆም ምናምን ተብሎ በባህሪው አይነገርለትም። በባህሪ አይነገርለትም። ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ስለዚህ ለሱ አለቀጥ እንጂ እናንተ ዝም ፍትህ ያነሰው ነው። በጣም ሚውት ታደርጋላችሁ። የሆነ ነገርከኝ። እሰይ ኢየሱስ ክርስቶስ ለእናንተ ምናችሁ ነው? ኢየሱስ ክርስቶስ ለእናንተ ምን ይሆናል? አሁን የነገርከኝ ሁላ ኢየሱስን የማይመጥን የነገርከኝ። አሁን ኢየሱስ ክርስቶስ ደግሞ ለአንተ ምንድን ነው የሚሆነው? ኢየሱስ በስጋ የተገለጠ ኢየሱስ በስጋ ክርስቶስ ሰላም የሚሰጥ አምላክ ነው። ኢሳ አለይሂ ሰላም ለእናንተ ነው ያለው። የኛን ቆይ አዳምጪ። ሰላም የሚሰጥ አምላክ እንጂ ሰላም የሚቀበል አይደለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ነው የሚናገረው። ሰላሜን እተውላችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ እሱ ራሱ ሰላም የሆነ አምላክ ሰላም የሚሰጥ አምላክ ነው። ስለዚህ ሰላዋት በሱ ላይ እንዳታወርጂ ማለት ነው፣ ሰላም የሚሰጥ አምላክ ስለሆነ። ስለዚህ ኢየሱስ ምንድነው ለኛ አምላካችን በስጋ የተገለጠ በደማስቢ አምላካችን በስጋ የተገለጠ በደማስቢ በስጋ የተገለጠ አምላክ ነው። ሁለተኛ ጥያቄ እየጠየቅሽ ነው። የኛኛውን በሲፈት ስትባል አለቅሽ ከብሎ ነበርና ለምን በዛት መገለጥ አስፈልገው? ፈጣሪ ለምን በሰው ሆኖ ፈጠረ? ለምን አስፈልገ? አረደራረሩ ተረጋጊና እንበል። ሶስተኛ ጥያቄ እየጠየቅሽ ነው። ቆይ አንድ ጊዜ ነው የቀረው። ወላሂ ኢየሱስ ክርስቶስ ተሰማይ ላይ ሰውን ወንጀላችሁንም ሆነ ኃጢአታችሁን ለመደምሰስ ፈጣሪ ሆኖ ታለ በሰው ለምን ተመስሎ መምጣት አስፈለገ? ፈጣሪ ማለት እንግዲህ የሁሉም አለቃ የሆነ ስለሆነ ለምን ስጋ ለብሶ መጣ? ተመጣስ በኋላ ደግሞ ያን ሁሉ መከራ ለምን ፈጣሪ ላይ መዳረግ አስፈለገ? እና እናንተ ፈጣሪ የምትሉት የእውነተኛ ፈጣሪ ከሆነ
የሰው ልጅ ያን ያህል መምጣት ያስፈልገው ነበር አይደል? ረዷን ፈጣሪ እንትና ረዷ ያ ፈጣሪ ከሆነ መምጣት አይጠበቅበትም። እዛ ሆኖ ነበር መማር የነበረበት ነው። አይዋ ጎበዝ። በዚህ መሰረት ከእስልምና ትወጫለሽ። የአንቺ ፈጣሪ እውነተኛ ፈጣሪ ቢሆን ኖሮ በየሌሊቱ በየቀኑ መውረድ ሳይጠበቅበት ከአርሹ በላይ እንዳለ ለምንድን ነው እሱ የማይምርሽ? ከአርሽ ላይ የወረደ በየሌሊቱ ማን ነው ምሕረት የሚጠይቀኝ የመመራው ማን ነው ይቅርታ የሚጠይቀኝ ይቅር የሚለው ማለት አይጠበቅበትም ነበር። እንዳንቺ ሎጂክ መሰረት እህታችን ከአርሽ ላይ ከሌሊቱ 1/3 አንድ ቀን አይደለም ያው ዘመናት ተቆጠሩ በየቀኑ ይመላለሳል ብለሽ ታምኛለሽ? የምትለው ነገር በነገራችን ላይ የለም። ያን ሐዲስ ራሱ ያመጣው ዶይፍ ነው። ባለፈው እንደዛ ስለነበር እናየዋለን። ክርስቲያን አዘጋጀው አዲሱን ቡሃሪ ላይ ያለልሽ ችግር የለውም። አዲሱ ቡሃሪ ምን ያለ ሙስሊም ላይ ያለ አዳምጪ። ስለዚህ እኛ ምን እናምናለን? ሮሜ ምዕራፍ 5 ቁጥር 6 ጀምሮ እንደሚናገረው ቅዱስ ጳውሎስ ክርስቶስ በስጋ የተገለጠው ምንድነው? እሱ በስጋ የተገለጠበት ለምን መውረድ አስፈለገው? እችን ብቻ መልስልኝ። መውረድ አስፈለገ? ወላሂ የምታመጣው ቁርአን ዶይፍ ነው። ወላሂ ታው ቀደመኝ ነገር ተዋይቶ ይሄው ሐዲስሽ ቡሃሪ 11:45 ላይ አልቀበለውም። ዶይፍ ነው ይሄ። መልካም ምን የሚለው ከሌሊቱ 1/3 አላህ ይወርዳል የሚለው አልቀበለውም። ስህተት ነው። ወላሂ ስህተት ነው ያ ተብሏል። ብዙ ድገሚው ሪካርድ አድርጉና ለኡስታዞቻቸው ላኩላቸው። ቲክቶክ ላይ አንዴ አዳምጪ። ሪካርድ አድርጉና ኡስታዞቻቸው ላይ ላኩላት ስለማስተምሩ። ይሄ ሐዲስ the most authentic ከሚባሉት ውስጥ ይሄ ዋነኛነት ጥርጥር የለውም ሸክ የለውም ከሚባል ሐዲስ ይሄ አንዱ ነው። ድገሚውና ማይክሽን አንሺ። ነው ኡስታዝ ኤልያስ ነው ኡስታዝ አለላ የትኞቹም ኡስታዞች በዚህ ላይ ጥርጥር የላቸውም። አቀራብሩና ላኩላት ተማሪዎቻቸው። በነገራችን ላይ የኛ እምነት እኮ በሰው አይገነባም። እኔ ስላጠፋው ነፍሴ ወክ እያጠፋለሁ እንጂ እምነቴን አልወክልም። ይሄን የምታውቀው ነገር አንድ ጊዜ ላስረዳ። እኔ ተስማምቻለሁ ካንቺ ጋር። እምነቴን አልወክልም፣ እስልምና እኔን አይወክልም። ቆይ አላህ ከሌሊቱ 1/3 ይወርዳል የሚለው ቅጥፈት፣ ውሸት፣ ሐሰት ነው በይ። ኧረ እባክህን አስረዳኝ አንድ ጊዜ። አንተኛው ላይ ተሰቅሎ በስጋ መጥቶ ተሰቃይቶ ያልከኝን ፈጣሪህን ግልጽ አድርግልኝ እባክህን። ፕሊዝ አትረብሺ። ያንቺ አላህ የአባት ብቻ ያለው አንድ እግር ያለው ሁለት ባት ያለው አንድ እግር ያለው ጭንቅላት የሌለው በሌሊቱ 1/3 ለምንድን ነው ሁል ቀን የሚመላለሰው? በአንድ እግር እንግዲህ ጭንቅላት ሳይኖረው ማሰብ ነው። ከአርሽ ላይ ሁል ቀን የሚመላለስ ከሆነ በጣም አድካሚ ነው። ስለዚህ እንዲህ በይን፣ ቀላል ነው። አምላካችን አንድ ጊዜ አዳምጠኝ። አንተ የመምህር አባት ክብር ላንተ አለኝ። አዳምጠኝ። እንዴት ማጫወት እንዳለብኝ ማንንም ስለማቅመጥ አንገቄ እኔ ራሴ መልስልሻለሁ፣ በደንብ አድርጌ መልስልሻለሁ። ዳኢፍ ነው አልቀበለውም ብለሻል አይደለ? ድገሚው። አላህ ከሌሊቱ 1/3 ሁል ቀን ከአርሽ ላይ እኔን ጸሎት ለመስማት ሲል ይወርዳል ይመጣል የሚለው አልቀበለውም፣ ቅጥፈት ነው በይን ማይክሽን አንሹ። ታሳዝናለህ አንተ። ተኔ ምን ትጠብቃለህ አንተ? እኮ እኔ አልኩ አላልኩ አንተ አንብበህ የተረዳኸውን መራስን መረዳት ትችላለህ። ላኪን ይሄ ነገር ደግሞ ይወርዳል ይመጣል የምትለው አላህ በሁሉም ቦታ የሚገድበው አይደለም አልኩህ እኮ። ጨርሰናል በዚህ። ኦኬ አላህ ይመጣል የሚለው ነው። ያንተን አስረዳኝ። ኢየሱስ ክርስቶስ አንድ ጊዜ ፕሊዝ ኡስታዙ አንድ ገማት ሐዲስሽን ብቻ ሳይሆን ገና ሃይማኖትሽን እንዳለ አስክጄ ነው ምልክት ሰው አልከተለም። እኔ የምከተለው ፈጣሪ ትከታያለሽ። መሐመድ ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁ። ላሳይሻ። እኔን ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁም ብሏል መሐመድ። መሐመድ ሰው አይደለም እንዴ? ዝንጀሮ ነው። ተረጋጊ። ሰውን ያልከተልም ብላለች። መሐመድ ዝንጀሮ ነው? ጦጣ ነው? ምንድነው የምትከታዩ? እኔን እስካልተከተላችሁ ድረስ እምነት የላችሁም የሚለውን አታውቂውም? እምነት የለሽም እሱን እስካልተከተልሽ፣ እሱን ፈራጅ እስካላደረግሽ ድረስ። ቀጥል። ያ ሐሚሮችንም ያልተከተለ እኔን አልተከተለም ብሏል። ባይዘ ያ እናንተ በቪዲዮ ነው የምታስተምሩት። እባካችሁ እናንተ ትላልቅ በውስጥ ይሄ አላህ የነገረን ነገር ነው። ነብዩ አለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ስለሆነ ማለት ነው። ስለዚህ አሁን ይሄ በግልጽ አላህ ከ7ኛው ሰማይ ይወርዳል ብሎ ተናግሯል። ይሄ ኡስታዝ እየቀጠፈ ነው ወይስ አይደለም? ረውዳ እባክህ
እባክህን እናንተ ትላልቅ ሰው ናችሁ አይደል? የማዳመጥ ችሎታ ካላችሁ እኔ ሰው ሳይሆን በሐዲስና በቁርአን ያለ ነገር ካልሆነ ይሄ ሰው አንድ ሰው ሐዲስ አታቂ በእናትህ በሐዲስ ትላለች። ምን አይነት ዋነች? በእናታችሁ ሐዲሱን ክፈተው እሺ። በሐዲስና በቁርአን የሌለ እንደሆነ ይኸው ሐዲስሽን አታቂውም እኮ ይኸው ሐዲስሽ ፊት ለፊት አንብቢው እስኪ። ትዕግስትን ይስጥህ አንተ አትሳደም። ከላስ ሐዲሱን አትሳደም። አንብቢው፣ ሐዲሱን አንብቢው። የራስህን ፈጣሪ ሳታስረዳ ጭራሽ ሐዲሱን አንብቢ። ተቆበለላ ወደ ሌላ ቦታ። ኧረ እባክህን ታንኪዩ። በቃ እንደዚህ አይነት ጭንቅላት ሴጣን ሲጫወትባችሁ ሲከራያችሁ እንደዚህ ነው የምትሆኑት። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ፍቅሩን ለመግለጽ ነው። አንድም ቤዛ ኮምፒውተር ወላሂ 10 ጊዜ ሚውት የምታደርገው ኧረ በእናትሽ አዳምጪ። በቃ አንብቢ ማንበባችን። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ምንድን ነው? እሱ አንደኛ ፍቅሩን ለመግለጽ ነው። ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ መታችሁ እስልምና ላይ ነው የምትደበቁት። ወዴት አዳምጣለሁ? የራሳችንን ነው እያስረዳሁሽ ያለሁት። ሴጣን ተጫውቶብሻል እንጂ ያ የስድስተኛ ክፍል ጭ ተማሪ ነች ባይዜ እና በዛ ምክንያት ነው፣ አትፍረዱባት። ኤኒዌይስ ክርስቶስ በስጋ የተገለጠው ፍቅሩን ለመግለጽ ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ሊሆነን ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር ምዕራፍ 2 ቁጥር 3 አይ ቲንክ ምዕራፍ 2 ከቁጥር 20 እስከ 25 አካባቢ፣ ሮሜ ምዕራፍ 5 ከቁጥር 6 ጀምሮ፣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 16 ምሳሌ ሊሆን ነው። ከኔ የተማሩ ስላለ ማለት ነው። አንድም ምሳሌ ሊሆን ነው፣ አንድም ቤዛ ሊሆን ነው። ወደ ቶፒኩ መልሰው ክርስቲያን ቶፒኩን ሽፍት ለማድረግ ነው። የራሷን ሃይማኖት በደቂቃ ውስጥ ክዳ እንድትወጣ አደረግናት ማለት ነው።